በሃይሚ ቦታ ብትሆኑና በጥፊ ብትመጡ አብሳላትን ምን ታረጓታላችሁ? እሱንም ኮሜንት ላይ አስቀምጡልኝ። ምን መሰላችሁ? ታይ እና ወይ ደግሞ ሃይሚ ባልፈልጉለት ለእንትና ለአብሳላት እንዴ ምንድነው እንደዚህ መጨቃጨቅ? እኛ ስልችት ነው ያለን ነው። እናንተ ቪዲዮ ማየት በአብሳላት ምክንያት እየሰለቸን ነው። የሚፈልገው ምንድነው በቃ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ የሚያገናኘን ነገር ባይኖር ደስ ይለኛል። አንቺ ቤተሰቦች እኔ አብሳላት ቤት ድረስ ሄዳ ድጋሚ ወደ ቤት ሃይሚን ጠይቃታለች እና እኔ አንድ ግርም ያለችኝ ነገር ሃይሚ ምን መሰላችሁ? ቆይ ሃይሚ ይኸውላችሁ በጣም እዚህ ጋር ማስተዋል አለባችሁ። ሃይሚ ምንድን ያለችው? ይቅርታ አርጌልሻለሁ በመጪኝም አልፏል። አብሳላት ደግሞ ግግም። እኔ አብሳላት ቤተሰቦች ምንም ማይገባት ድርቅ ያለች ሰው ናትና እኔ ለሷ ሁላ ማስረዳት አያስፈልግም። እንደዚህ አሁን በጣም ተቸገራችሁ እኮ። ትላንትና እኔ የትላንትናውን ቪዲዮ ዛሬ ላይ አልደግመውም፣ በጣም ደረቅ ስለሆነች በጣም የምታስጠላው የምታናድደው። ብቻ ግን ሃይሚን የምትደግፉና በሃይሚ ሐሳብ የተስማማችሁ አንድ ቁጥር ኮሜንት ላይ ጻፉልኝ። ትክክል ነው ሃይሚ ትክክል ናት የምትሉ ማለት ነው። አሁን ሃይሚ ምንድነው በእኔና በብሩክ ህይወት እንዳገቢ። አሁን እኔ ነገ እና ሃይሚና ብሩክ መልቀቅ ያለባቸው ቪዲዮ ስለ ትዳሩ ነው እንጂ ስለ አብሳላት አይደለም። አብሳላት በቃ ውጪላቸው ውጪ። እኔ አናደደችኝ። በቃ እኔ እንዴ ራሴን እያመመኝ ነው የምር። እውነቴን እኮ ነው ቤተሰቦች። እኔ እንዴ ሰው እንዴት በሰው ትዳር ውስጥ ገብቶ የሰው ህይወት ያመሰቃቀላል? በጣም ነው አብሳላት እያናደድሽን ነው። በቃ እኛ አንፈልግሽም ውጪልን። ብሩክ ምንድነው አሁን እሱ የራሱ ጭንቀት አለበት። ትዳር ምናምን ልጅ እያሰበ ነው፣ ትዳር እያሰበ ነው። አንቺ የዛኔ እንደ ጓደኛ አቅርበውሽ ጭራሽ ዩቲዩብ ቻናል ከፍተውልሽ አንቺን ገንዘብ እንድታገኝ ወይ ደግሞ በቃ ቤተሰብ እንድትፈጥሪ ምናምን ወይ ብዙ ነገር አድርጎልሻል እንደ ጓደኛ እና ያቺ ጓደኝነት ተጠቅሞ ትንሽ ሃይሚን ፕራንክ ለማድረግ ፈልጎ ነበር። በቃ ጓደኝነቱ እዛ ጋር ደግሞ አንቺ ቀየርሽ ጓደኝነቱን ማለት ነው። ምን አረግሽ? ጓደኝነቱን ወደ ሌላ ነገር ወደ ስሜት መግለጽ ምናምን በቃ ከዛ ወደ ለብሩክ ጭንቀት ነው እየፈጠርሽበት ያለው እና ይሄን ነገር በቃ ያለፈ ነገር ነው። አቁመሽ ትተሹ በቃ ታይ እና ወይ ደግሞ ሃይሚ ባልፈልጉለት ለእንትና ለአብሳላት እንዴ ምንድነው እንደዚህ መጨቃጨቅ? እኛ ስልችት ነው ያለን ነው። እናንተ ቪዲዮ ማየት በአብሳላት ምክንያት እየሰለቸን ነው። አብሳላትና ቤተሰቦች እናንተ በአብሳላት ቦታ ብትሆኑ ምን ታረጋላችሁ? ነው አሁን ቆይ በአብሳላት አልኩ ይቅርታ፣ በሃይሚ ቦታ ብትሆኑና በጥፊ ብትመጡ አብሳላትን ምን ታረጓታላችሁ? እሱንም ኮሜንት ላይ አስቀምጡልኝ። ምን መሰላችሁ እናንተ ኮሜንት ላይ ስታስቀምጡልኝ እኔ ደግሞ በቪዲዮ ሐሳቤን እገልጽላችኋለሁና የእናንተን ሐሳብ ደግሞ በኮሜንት ላይ አስቀምጡልኝ። ከዛ ሐሳብ እንለዋወጣለን። ዋናው ይህ ቻናል የተከፈተበት ሐሳብ እየተለዋወጥን ትክክል የሆነውን ትክክል ነው ብለን እና ሃይሚ ዩቲዩብ ቻናል ላይ እና ብሩክ ዩቲዩብ ቻናል ላይ እናስቀምጥላችኋለን። ያነቡታል፣ ይሰሙታል፣ ሁሉንም ነው የሚያዩት እና በጣም በቃ እንዴት ልበላችሁ ይከታተሉናል። እኛም እንደምንከታተላቸው ምን ሰጣቸውን ሐሳብ እያስተካከሉ እንትን ይላሉ እና እኛ አሁን ምን ማድረግ ነው ያለብን? እነ ብሩክ ኮሜንት ላይ እየገባን አብሳላት ትክክል አይደለችምና ትውጣ። በቃ ቪዲዮ አትስራ አይደለም እኮ ትስራ፣ ገንዘብ ታግኝ፣ ምንም ታርግኝ፣ ግን በእነሱ ህይወት ውስጥ በቃ ትውጣ። አሁን ሃይሚ ሙሉ ለሙሉ ከትዳራችን ውጪ ሳይሆን ደግሞ ያለቻ ከጓደኝነት ዞን ከጓደኝነታችን ውስጥ ሁላ ሶስተኛ ወገን መግባት የለብሽም። ለምን ለኔና ለሱ መጣላት ዋነኛ ምክንያት እየሆንሽ ነው እያለቻት ነውና እኔ በሃይሚ ሐሳብ በጣም ትክክል ናት ብዬ ነው ማስበው። ሃይሚ እደግፋታለሁ ሐሳቧን። ገብቷችኋል አይደለ ቤተሰቦች? አሁን የሃይሚን ሐሳቡን ለምትደግፉ ሃይሚ እያላችሁ ኮሜንት ላይ አስቀምጡ። ኮሜንት ምንድነው የሚጠቅመው? አሁን ምን መሰላችሁ ቤተሰቦች፣ አብሳላት አይገባትም። በአካል እንኳን ተነግሯት በኮሜንትማ ጭራሽ እኛን አሰዓት ድርቅ ስንት እንደዚህ ቪዲዮ የሚሰሩ አሉ። ወይ ደግሞ እናንተ ቪዲዮ እየሰራችሁ ንገሩ። ገብቷችኋል? ቪዲዮ ስሩ፣ ዩቲዩብ ጀምሩ። በቃ ኖርማል ነው። እኔ ኮሜንት ላይ አስቀምጡልኝ። ልጀምር ነው ዩቲዩብ ልጀምር ነው እና ምን በቃ እኔ አግዛችኋለሁ፣ ችግር የለም። እውነቴን ነው። ገብቷችኋል አይደለ? ዋናው ምንድነው መሰላችሁ እኔ እናንተ እኔ ጋር እየመጣን መቀራረቡ እና ዋናው ሐሳባችንን ለነ ሃይሚና ለነ ብሩክ ማስረዳት ነው እንጂ ሌላ ዓላማ አይደለም የተከፈተው። ይህ የብሔርም የፖለቲካም የሃይማኖትም ምንም ነፃ ፍቅር የሆነ ፋሚሊ ነው።
የገነባነውና ይህን ፋሚሊ እያሳደግነው መሄድ አለብን። ሰብስክራይብ ያላረጋችሁ እስካሁን ሰብስክራይብ አድርጉ። ይህን ቤተሰብ ላይክ ያላረጋችሁ ደግሞ ላይክ አድርጉ። ምንም አትጎዱም። በነፃ ነው። ስንት ነገር አለን። እስቲ በነፃ ነው። ነጯን ነገር ደስ ይበለን። እስቲ ነካ አድርጉ እና እስካሁን እየተከታተላችሁኝ ከሆነ ከልብ አመሰግናለሁ። የዚህ ቪዲዮ ዋና ሀሳብ አብሳላት ከህይወታቸው ወጥታ እና የብሩክ ጥያቄ አሁን ወደ ትዳር ምናምን ብሎ ወደ ሃይሚ የጠየቃትን ጥያቄ እንዲጠየቅልን ነው የምንፈልገው። ብቻ በቀጣይ ቪዲዮዎች እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎችና የማዳም ቅመሞች እድሜና ጤና ይስጥልኝ። በሰላም ቆዩ። ቻው። ነገ የሚያገናኘን